ከእናቴ ጋር እንደዚህ ተጨቃጭቃ ዮሐንስና የሚገርም ነገር እንደዚህ ተኝተን ማለት ነው በጣሪያችን ኮርኒስ ላይ እባብ ልካባት ማለት ነው እናቴ ላይ። ዮሐንስ ሊበቀላቸው የሚፈልጋቸው ሰዎች አሉ። የልጅነት ልጅ እያለ ጀምሮ እያሰበ ያደገው በቀል አለ እና እሱን ለመበቀል ነው መጠቀሚያ እያደረገኝ ያለው። እኔ ላይ ቆይ እኔ እየተበቀለኝ ያለ ሰው አለ ነው ወይስ እኔ ላይ ድራማ እየተሰራብኝ ነው? ምንድነው ነገሩ? እኔ እንድትረዱኝ ነው አይደል እንዴ ቤቴ ድረስ በቪዲዮ አልቅሼ ልኬል የመጣሁ አይደል እንዴ የመጣችሁት አንድ ላይ ምንድነው? እሺ ለጋጋኝ ቁጭ በይ። ያንዳንዱ ነገር ፈልጋለሁ። በቃ ለምንድን ነው እየፈራሽ ያለሽው? ንገረኝ ስለሱ የተፈጠረው ነገር። አላውቅም። ምንም ነገር የለም። አንተ አይደለም እንዴ ይፈራለሁ። በቃ ለምንድን ነው እየፈራሽ ያለሽው? ይገላኛል። ግን አስታውሳለሁኝ የሱ ቤተሰብና የኔ እናቴ የሆነ ትንሽ ጸብ ነበረ በመሃላቸው። እሱም ደግሞ ተፈቷል የሆነ ሰዓት ላይ። ያው ምን እዚህ ውስጥ ምን የሚያስከትት ነገር አለ? እነሱ ነው አሁን ማታ ሲመጣ ልክ እንደ አንድ ሚስት ተዘጋጅቼ ያጭር ቀሚስ ለብሼ የኔ ነገር አድርጌ እንድጠብቀው ነው የሚፈልገው። ልክ እንደዚህ አንተና እኔ ቁጭ ብለን እንደምናወራው ቁጭ ብለን እያወራን እንደነበር አስታውሳለሁ። ከዛ በኋላ ግን ወይ ነግቶ ራሴን አልጋ ላይ ነው ማገኘው ምንም ነገር አላውቅም ስለሚፈጠረውም ስለሚደረገውም ነገር። መቼም እንድትሰማው አልፈልግም። በቃ ህይወት ተብሬ ይነገራታል። እኔ በሞት ነው የሚሻለኝ። እንግዲህ ምን እንደምልሽ ራሱ ማየት አልችልም። እማርፍበት ቦታ ሳፈላልግ ከሱ ጋር ማለፍ እንደምችል ነግሮኝ ነው እዚህ ያረፍኩት። እንደመጣው መልካም ሰው ነበረ። ማናችንም እንደምናውቀው እንደ እንግዳ ነበር የተቀበለኝ። ከዛ በኋላ ግን ነገሮች ቀን በቀን እየተቀያየሩ መጡ እንጂ ማለት ከወንድሜ ጋር ምንም ጥሩ ጓደኛ ማቾች ናቸው። ከኔም ጋር ያለው ግንኙነት ጥሩ ነው። ምንም እሱ ከኛ ቤተሰብ ጋር እኔ ደግሞ ከሱ ቤተሰብ ጋር ወይ ወንድሜ ከሱ ቤተሰብ ጋር ምንም አይነት ችግር የለባቸው። እንደዚህ አሁን እስካለበት ሁኔታ ድረስ ያደርሳል ብዬ አላስብም። አንድ ጓደኛ አለው ሀብታሙ የሚባል። እሱም ልክ እንደኛ አብሮ አደጋችን ነው። የእነሱን ቤተሰብ ነው መበቀል የሚፈልገው። ምን ቤሽ ነው ያልኩት እኮ ስራ ይዤ ነበር። ሌላ ጊዜ እንዴ ነው የምጠብቂኝ? አይደለም ስራ ይዤ ነበር። ሌላ ጊዜ ስራ የለም ቤት ውስጥ አይደለም እኮ በቃ ምን ችግር አለ? አንድ ቀን ብታልፈኝ ስራ ይዤ ነበር። እኔ ሌላ ጊዜ እንደዚህ ያደርጋለሁ እንዴ? እኔ ባልኩሽ ነው እንጂ አንድ ቀን አለፈኝ አትለፈኝ ነው ማላጋት ነው። ትመጣለች፣ ቡና ትጠጣለች። ጉርብትናቸው ልዩ ነበር ይዛኔ። የኔ እናት ወደ ወንዝ ነው የምትሄደው። የዮሐንስ እናት ደግሞ እኔ ከብደኛል እዚህ ላይ ራሱ ማውራት። ዘንዶም አለ ይባላል። ዘንዶም ይቀልባሉ። ብቻ ከባድ ነው። እኔ በእናት በቃ የኔ ችግር አለ። የኔን ችግር ነው እንድትፈቱልኝ የምፈልገው። ምንድነው የምታወራኝ? ምን ለማለት ፈልገህ ነው? ከዮሐንስ ጋር ተኛሽ እያልከኝ ነው ጭራሽ? ዮሐንስ የምርመራ ውጤት ከአቶ ደረጀ አለሙ የተወሰደው ዘረመል ወይም ዲኤንኤ ከህፃን ሜላት ደረጀ ዘረመል ወይም ዲኤንኤ ጋር ተመሳክሮ ወተት ይዛ ትሄዳለች። ኑጉን እንዳልኩ ይሄ ቀይ ጤፍ ቂጣ ጋግራ ይዛ ትሄዳለች። እዛ ወንዝ ዳር አሉ። እሷ ብቻ ላይ አካባቢ ሰዎችም አሉ እንደዚህ ይዘው ሄደው የሚጥሉ ማለት ነው። ግን ያ ከዛ ለኛ መብላት አንችልም። ያንን ሲደረግ አውቃለሁኝ። ኧረ አይደለም የሱ ቤት እንደሆነ ነበር፣ ብቻውን እንደሚኖር ነበር ተጠቁሜ የነበረው። ይቅርታ የኔ ወንድም፣ ቤት ተሳስተክ ይሆናል አልኩህ እኮ። እየሰማኝ አይደለም እንዴ? ይኸውልሽ የኔ እናት፣ ቤት እንዳልተሳሳትኩኝ እርግጠኛ ነኝ። የዮሐንስ ቤት እንደሆነ ነው የማውቀው እኮ። እርግጠኛ ከሆንክ ታዲያ የራሴ ቤት ነው እያልኩህ እኮ ነው። አሰማም እንዴ? ውሸት ነው። ተረጋቢ በቃ። እሺ ቆይ እባክሽን፣ ቆይ ተረጋጊ እስቲ፣ ተረጋጊ እባክሽን። ቆይ እሺ ተረጋቢ እባክሽን። አልማዝ እባክሽን፣ እንደዛ አይደለም አልማዝ እባክሽን እንደዚህ አይደለም። ነገሮች ልጄ ማናት? የወንድምሽ ስትለኝ ነው
አልማዝ እባክሽን ተረጋጊ። ያው ረጅም ሰዓት ተቆጥሯል። በእርግጥ ስሜቱ ቀላል አይደለም፣ ምን ያህል ከብድ እንደሚችል አውቃለሁና ግን እባክሽን ተረጋጊ። ነገሮችን ያው ሰክነን ነው ለመፍታት መሞከር መቻል ያለብን። እንግዲህ ውድ ቤተሰቦቻችን የተፈጠረው ነገር በተወሰነ መልኩ ለማስረዳት ሙከራ አድርጌያለሁ። አንዳንድ ጉዳዮችን የተሙን ጉዳዮችን ለመያዝ ወደዛ አካባቢ ላይ አምርቼ ነበርና ሄደንበት የነበረው ቤት ላይ ዮሐንስን እንዳላገኘ ነው ታውቃላችሁ። ስለዚህ ያለችው ሴት ማንሽ ምንድን ነው የሚለውን ነገር ደግሞ እርግጠኛ ለመሆን በካሜራ ማስቀምጠን ነበር የነበረውና እስቲ የፈጠረው ነገር ካለ እኔ ባልደረቦች የሚነግሩኝ ይሆናል ማለት ነው። እንግዲህ አልማዝ ያው የተፈጠረውን ውጤት ሰምተሻል። ከወንድምሽም ከባለቤትሽ ከደረጀም ይሄ ግንኙነት አልተፈጠረም እና ትንሽ ለኔም ግራ አጋቢ ሆኗል። ይሄ ነው ብዬ ላንቺ ለማጽናናት እንኳን የሚመች ነገር አልሆነም። እስካሁን ድረስ እልባት አላገኘንም እና ይሄ ነገር ደግሞ ቀላል አይደለም። እንደው በምን አይነት መልኩ ነው ነገሮችን ማስተካከል ያለብን? አሁን እንዴት ነው ማስኬድ መቻል ያለብን? ትንሽ ግራ ገብቶኛል። የሚስተካከለው ህይወቴ እኮ መላቅጡ ጠፍቷል። ምንድን ነው የሚስተካከለው? እኔ እንድትረዱኝ ነው፣ መፍትሄ እንድትፈልጉኝ ነው። ቤቴ ላይ በተፈጠረው ነገር እናንተ እንድትደርሱልኝ ነበረ እኔ ጠየቅኳችሁ። ግን ሌላ ታሪክ ነው የተፈጠረው። እንዴ እሺ ልጄ የደረጀ ካልሆነች፣ እሺ መጀመሪያ የሀብታም ተጠራጠራችሁ፣ እሺ የእሱ ካልሆነ፣ እሺ የማናት የኔ ልጅ? ምንድን ነው የተፈጠረው ነገር? ምንድን ሁሉም ነገር ውሸት ነው። በቃ እኔ ማናችሁን ልመን? እሺ እንዴ እኔ እኮ አሁን ራሴ እኮ ማመን እየከበደኝ ነው። እንዴ ምንድን ነው እየተካሄደ ያለው ነገር? እንዴ እኔ እኮ ከበፊቱ ከነበረው ህይወቴ አሁን ጭራሽ ይሄኛው ህይወቴ ከባድ ነው የሆነብኝ። እውነት ነው የምልህ፣ ሲኦል ውስጥ የገባው ያክል ነው እየተሰማኝ ያለው። ህይወቴ እኮ መላቅጡን አጣ። ምንድን ነው የሚሻለኝ? ምንድን ነው ያሳያችሁኝ ነገር? እኔ ውሸት ነው በቃ ይሄ ማመን አልችልም። እኔ አላምንም። እንግዲህ ምን እንደምል አላውቅም። ውድ ቤተሰቦቻችን እኔን እየተበቀለኝ ያለ ሰው አለ ነው ወይስ እኔ ላይ ድራማ እየተሰራብኝ ነው? ምንድን ነው ነገሩ? እኔ እንድትረዱኝ ነው አይደለ እንዴ ቤቴ ድረስ በቪዲዮ አልቅሼ ልኬ የመጣሁ አይደለ እንዴ የመጣችሁት አንድ ላይ ምንድን ነው? እሺ እንዴ እኔ እየገባኝ አይደለም፣ ከአቅሜ በላይ ሆነብኝ። እንደው በቤተሰባችሁ ሜሉ የማናት የማነሽ ልላት ነው? ምንድን ነው? እሺ ከቤተሰቤ ጋር የሚያያይዛት ነገር ምንድን ነው? አሁን ቅድም የጠየከኝ ነገር አለ ስለ ባዕድ አምልኮ ምናምን አልከኝ። እሺ በእንቅልፍ ልብሽ ትሄጃለሽ አልሽ፣ ከዶክተሮች ነገሩኝ፣ እርግጠኛ ሆንኩኝ። እሺ ከቤተሰቤ ጋር ደግሞ የሚያያይዘው ነገር ምንድን ነው? እኔ የማላውቀው ነገር ምንድን ነው? መጠየቅ ያለብኝ ነገር አለ? እናቴን ማወቅ ያለብኝ ነገር ካለ ከሷ ማወቅ እችላለሁኝ። ምንድን ነው እየተሰራብኝ ያለው ነገር? እንግዲህ ዮሐንስን የሚባል ሰው እንዳለ ነበረ ወንድምሽ ሀብታሙ ነግሮኝ የነበረው እና ምናልባት ማለት ዮሐንስ አሁን ልጠይቅሽ የምፈልገው እሱን ነው። ምን አለኝ መሰለሽ፣ ወንድምሽ ጋር ሄጄ ነበረ ጣቢያ አንዳንድ ነገሮችን ለማጣራት እና ብዙ ነገሮችን ዘርዝረው ነግሮኛል። በተለይ የእናንተ ቤተሰብ እና ዮሐንስ የተባለው የሀብታሙ ጓደኛ ቤተሰብ በዚህ በባዕድ አምልኮ ዙሪያ ችግር እንዳለባቸው እና ለእኛ ጥርጣሬ የምንለው ለአንቺ ግን አሁንም ሊዋጥልሽ የማይችል ነገር ነው ብዬ ማስበው ስለ እኔ አሁን ከእኔ ታሪክ ጋር ምን ያገናኘዋል? አሁን ደግሞ ዮሐንስ ምንድን ምን ሆኗል? ምን መሰለሽ፣ እናንተ ቤት ማንም አይነት ሰው ያው ቆይቶ እንደማያውቅ ነበረ ነግሮኝ የነበረው እና በመሀል ግን ሀብታሙ አንቺን ሊጠይቅ በሚመጣበት በ2 ወር በ3 ወር ጊዜያት ውስጥ አብሮት ዮሐንስ የተባለ አብሮ አደግ ጓደኛው እንደሚመጣና እናንተ ቤት 2 ቀን 3 ቀንም አድሮ እንደሚሄድ ነበረ ተነግሮኝ የነበረው እና ምንድን ነው ችግሩ ታዲያ? ጓደኛው እኮ ነው፣ የወንድሜ ጓደኛው ነው፣ አብሮ አደጉ ነው፣ የልጅነት ጓደኛው እኮ ነው። ኢቭን ደግሞ ከነሱ ከዮሐንስ ቤተሰብ ጋር አንድ አካባቢ ያለን ሰዎች ነን እንዴ። ከእናቴ ጋር ቡና የሚጠጡ ጎረቤታሞች ናቸው። ከዛ አልፎ ተርፎ ደግሞ የወንድሜ አብሮ አደግ ነው፣ ጓደኛው ነው፣ አብረው ነው የተማሩት። ምንድነው ከሱ ጋር ደግሞ እኔን የሚያያይዘኝ ነገር አለ? ምንድነው ችግሩ? እንደው በመጀመሪያ ስብስብ እያለብኝ ሀብታሙ የነገረኝን ነገርም እርግጠኛ ለመሆን ለአንቺም ጥያቄን ከማንሳቴ በፊት እንደው የእናንተ ቤተሰብና የዮሐንስ ቤተሰብ የጋራ ችግር ነበረባቸው? በተለይ በዚህ በባዕድ አምልኮ ዙሪያ በፊት ላይ ነው። እሱ ደግሞ እዚህ ጋር ምን የሚያስወራው የሚያስነሳም ነገር እኮ አይደለም። ይገባኛል። ይሄ ከቤተሰቦቼ ጋር የነበረ ነገር ነው እንጂ ማለት ከወንድሜ ጋር ምንም ጥሩ ጓደኛ ማቾች ናቸው። ከኔም ጋር ያለው ግንኙነት ጥሩ ነው። ምንም እሱ ከኛ ቤተሰብ ጋር እኔ ደግሞ ከሱ ቤተሰብ ጋር ወይ ወንድሜ ከሱ ቤተሰብ ጋር ምንም አይነት ችግር የለባቸው። ግን አስታውሳለሁኝ የሱ ቤተሰብና የኔ እናቴ የሆነ ትንሽ ጸብ ነበረ በመሃላቸው። እሱም ደግሞ ተፈቷል የሆነ ሰዓት ላይ። ያው ምን እዚህ ውስጥ ምን የሚያስከትት ነገር አለ? እነሱን አሁን
እንደው ምናልባት እንደዚህ አይነት ነገሮች ከነበሩ የነበረው የኔ ጉዳይ ነው አይደል እንዴ? እኔ ነኝ እኮ እዚህ ጋር እኮ እየተጎዳው ያለሁት እኔ ነኝ። የኔ ነገር ራሱ ሳይፈታልኝ ሌላ ነገር ውስጥ ለምንድን ነው የምታስገባኝ? እኔ እናንተ ራሱ እኮ በመጥራት አሁን እየተጸጸትኩ ነው። እውነት ምንድን ነው ምን ውስጥ ነው የገባሁት እያልኩኝ ነው። ምክንያቱም ሀብታሙ የነገረኝ እኔ ችግሬን እንድትፈቱልኝ የልጄን ሁኔታ ምን ላርጋት ነገ ላይ እንዴት ነው የምሆነው የሚለውን ነገር እንድትፈቱልኝ እንጂ ምን ውስጥ ነው አሁን ምንድን ነው ነገሩ? እኔ ግራ እየገባኝ ነው። ሀብታሙ የነገረኝን ነገር እርግጠኛ ለመሆን ነበር ይሄንን ነገር እያልኩሽ ያለሁት። ምንድን ነው ያላችሁ? ምን ሊላችሁ ይችላል እሱ? ያው ሀብታሙ የነገረኝ ነገር አለ። ሀብታሙ የነገረኝ ደግሞ ምን መሰለሽ፣ ስለዚህ ስለ እናንተ ባዕድ አምልኮ ዮሐንስ እናንተ ቤት መጥቶ አርፎ እንደነበረ ምናምን ነው እና የተናገረው ነገር ሙሉ ለሙሉ እውነት ነው የሚለውን ለማረጋገጥም ስለፈለግኩ ነው ስለ ቤተሰባችሁ ስለ እናንተ ቤተሰብና ዮሐንስ ስለተባለው ግለሰብ ቤተሰብ መሀል ላይ ያለውን ችግር ለመረዳት የሞከርኩት። ምክንያቱም ሀብታሙ ይዋሸኝ አይዋሸኝ እስካሁን ድረስ ያረጋገጥኩት ነገር የለም። እዚያ ጄም ለማጣራት ሞክሬ ነበር። ሀብታሙ የጠቆመኝ ቦታ ላይ የነበረችው አንድ ሴት ነች እንጂ ዮሐንስን ላገኘው አልቻልኩም እና ይሄ ነገር እውነት ነው የሚለውን ለማረጋገጥ ነው። ምናልባት በእናንተ መሀል የተፈጠረ የቤተሰብ ግጭት ቤተሰብ ጋር ግጭት እንደነበረ አውቃለሁኝ። እሱ ደግሞ የቆየ ታሪክ ነው። ከእሱ ጋር ምን ያገናኘዋል? እኔስ ምን ያገናኘኛል? ምንም ሰላማዊ ነው ከወንድሜ ጋር እሱ ዮሐንስ። ምንም አይነት ጸብ ቤቴ ይመጣል፣ አድረው ይሄዳሉ። ምንም አይነት ችግር የለም። ግን እዛ ጋር የቤተሰብ ጸብ አለ። ይሄ በባዕድ አምልኮ ነገር ያለ መስማማት አለ በፊት ላይ። በዚህ ነገር ምክንያት ደግሞ የእናንተ ቤተሰብ ትንሽ የዮሐንስን ቤተሰብ ተጭኖ እንደነበርና የዮሐንስ ቤተሰብ በተለየ ሁኔታ የእናንተ ቤተሰብ ባመጣው ችግር ተጎጂ እንደነበሩ የኔ ቤተሰብ ምንድን ነው ምን አደረገ? የኔ ቤተሰብ እንግዲህ ሀብታሙ እንደነገረኝ ከሆነ በጣም ከአካባቢው እንዲገለሉ የእነ ዮሐንስ ቤተሰቦች ከመገለል አልፎ ደግሞ እንዲሰደዱ ጭምር አድርገው ነበርና ዮሐንስ እነሱ ችግር ስላለባቸው ነው። እኔ አሁን እዚህ ጋር ማውራት አልፈልግም። አውሪ ካልከኝ ደግሞ የኔ ቤተሰብ ምንም ችግር የለበት። ችግር ያለባቸውም የነበረው ከዮሐንስ ቤተሰቦች ጋር ነው። አለቀ። እሱ ደግሞ ከኔ ጋር ምን ያያይዟል? አሁን ችግር ነበረባቸው። እሱም ደግሞ በሚያመልኩት እነዛ ሌላ አምላኪዎች ናቸው። የኔ እናት ደግሞ ሌላ ታመልክ ነበር። የዛን እኔ እንደነገርኩ ነው እንግዲህ ልጅ ሆኜ ቅድም ነግሬሃለሁኝ የሚያደርጉትን እነዛ ደግሞ ሌላ አምልኮ ነበር። የእነሱ እንደውም ከባድ ነው፣ አጸያፊ ነው የሚያመልኩት ነገር። እናቴን እንደውም በጣም ይገፋፏት ነበረ። ያንን ትተሽ ወደዚህ ነይ። እናቴ ደግሞ እኔ በቃ ከቤተሰቦች የወረስኩት ነው። ስለዚህ ይሄንን ትቼ ወደዛ መምጣት አልችልም። ከነ ቤተሰቦቼ ነው ማልቀው፣ ከነ ቤተሰቦቼ ነው የምቀሰፈው። ሽባ ሆኜ ሁላ ልቀር እችላለሁ። ለምንድን ነው ያስለመድኩትን ነገር እምተው ብላ ትጨቃጨቅ ነበረ ከዮሐንስ እናት ጋር ማለት ነው። ትመጣለች፣ ቡና ትጠጣለች። ጉርብትናቸው ልዩ ነበር ይዛኔ። የኔ እናት ወደ ወንዝ ነው የምትሄደው። የዮሐንስ እናት ደግሞ እኔ ከብደኛል እዚህ ላይ ራሱ ማውራት። ዘንዶም አለ ይባላል፣ ዘንዶም ይቀልባሉ። ብቻ ከባድ ነው። እኔ በእናትህ በቃ የኔ ችግር አለ። የኔን ችግር ነው እንድትፈቱልኝ የምፈልገው። እኔ ሌላ ነገር ውስጥ አታስገባኝ። በቃ ይሄ የነሱ ታሪክ ነው፣ እኔ የለሁበትም። አሁን ይሄን ነገር እያመጣሁልሽ ያለሁት ምንድን ነው ዮሐንስ በተለየ ሁኔታ የቤተሰቦቹን መገለል አይቶ እናንተን ለመበቀል ራሱ ሀብታሙንም እንዲሁም ደግሞ አንቺንም ለመበቀል አስበው ከሆነ ወደ እናንተ ቤት እየመጣ ያለው አላቅም። እሱን እኔ የዛኔ ራሱ ልጅ ሆኜ ትዝ ይለኛል። የሆነ የተዘጋ ቤት ነበራቸው እነ ዮሐንስ ማለት ነው። እና ያ በር እንዲከፈት አይፈልጉም። እና እኔ ብዙ ጊዜ ራሱ ሄጄ ቆማለሁኝ፣ ድምፅ ምናምን እሰማለሁኝ። እና ሴትዮዋ የእሱ እናት ወደዛ እንድንቀርብ አታረገንም። እና አሁን እኛ ቤት ነው ብዙ ጊዜ ቡና እየመጣች የምጠጣ ራሱ። እናቴ አልፎ አልፎ ለበዓል ምናምን ነው የምትሄደው፣ አትሄድም እዛ ቤት። ግን ስትመጣና ይሄው የኔን ሀብት አታይም፣ ይሄው የኔን ህይወት አታይም፣ ይሄው እንዲህ ተቀይሬ እንዲሆኝ አንቺ ወንዝሽ ላይ ሄደሽ እየጣልሽ ይሄ ኑግሽን እየለጠለጥሽ ምንድነው ወተትሽን እየሄድሽ እያከሰርሽ ምንድነው ያንቺ እንትን ትላታለች። እሰማለሁኝ ቁጭ ብዬ ነው ይዛ። አንዳንዴ ውጪ ይሉኛል። ውጪ የምትለኝ ደግሞ የዮሐንስ እናት ነበረች። በቃ መታ ቡና ስጠጣ ሁሌ ይሄንን ነው የምጨቀጭቃት እናቴ። እና በጣም እሷ የምትሰራው ስራ ከባድ ነው። ስለዚህ እኔ አሁን ጥርጣሬ ያደረብኝ ምን መሰለሽ፣ ዮሐንስ እናንተ ቤት መጥቶ ያርፋል። እናንተ ቤት በሚመጣበት ሰዓት ደግሞ ቤተሰቡ ላይ የገጠመው ችግር ስላለ አለሳልሶ ገብቶ ምናልባት ያንን እናንተን የሚበቀልበት ሁኔታዎች ካሉ አንቺንም እንዲሁም ሀብታሙን ለመበቀል አስበው ከሆነ ጓደኛ መስሎ እያስመሰለ ከሆነ ከእናቱ ጋር ተመሳጥሮ ከሆነ አላቅም። አንዴ ከእናቴ ጋር እንደዚህ ተጨቃጭቃ የዮሐንስ እናት የሚገርም ነገር እንደዚህ ተኝተን ማለት ነው በጣሪያችን ኮርኒስ ላይ እባብ ልካባት ማለት ነው እናቴ ላይ። እኔ ጮኬ ወርጄ ካልጋ እናቴ ድረሽልኝ ብዬ ነው የጮኩትኝ። ጠዋት እንደዛ ተጨቃጭቀው ማታ ላይ እባብ ልካባታለች እናቴ ላይ። ይሄን ደግሞ የምታደርገው የዮሐንስ እናት ናት። ምንም የማታደርገው ነገር፣ በጣም ክፉ ሰው ናት። ግን ከእናቴ ጋር እየመጣች ቡና ትጠጣለች። ዞር ስትል ሌላ ሰው ናት።
እንደው ምናልባት አሁን ዮሐንስ እናንተ ቤት መጥቶ በሚያርፍበት ሰዓት አሁን ሕክምና ባለሙያዎች ለአንቺም ሲያስረዱሽ ነበር። ይሄ በተለይ በሌሊት በእንቅልፍ ልብሽ የመሄድ ነገሮች ነበሩ። እኔ በእንቅልፍ ልቤ ችግር እንደሆነ እንዴት ከወንድሜ ጋር እንዴት እኔ እኮ ቪዲዮን አይቻለሁኝ አይደል? እንደዛን እንዴት ከወንድሜ ጋር ልተኛ ቻልኩኝ? ከዚህም በፊት ደግሞ ትዝ ይለኛል አንዴ እንደዚሁ የዛን ሰዓት በእርግጥ ውጭ ላይ ወጥቼ ነው እኔ አላቅምና ሌሊታ ላይ አካባቢ ነው እና በርከፍቼ ወጥቻለሁኝ። እኔ ደረጀ የዛኔ መልሶኛል። ያንን አስታውሳለሁኝ። አንቅቶኝ ምናምን ነው እንዱ ገፈታትሮኝ ምናምን ቧንቧ ነበር እንዳጋጣሚ ውሃ ሲረጭብኝ ምናምን እኔ ሌሊት ላይ ቆም ያለው መሃል ላይ ግቢ ውስጥ ማለት ነው። ከዛ ምንድን ነው ዝም ብሎ ለካ እየተከተለኝ ነበር እሱ። እኔ በር ከፍቼ ወጥቻለሁ። ያንን ሁሉ አላውቅም እኔ እና አንቺ ሌሊት ላይ ትሄጃለሽ እንዴ ምንድን ነው ምናምን ብሎ እኔ እንደ ቀልድም ነው የመሰለኝ። ከዛ ማትቤ ምናምን እኔ የዛን ቀን ሌሊት ላይ ተመለስኩኝ። ቆይቷል፣ የረጅም ጊዜ ነው በእርግጥ። ከዛ በኋላ ደግሞ አላውቅም እኔ በዚህ ልመናችሁ ግን የፈለገ እኔ በእንቅልፍ ልቤ ሌሊት ላይ ተነስቼ ልሂድ ይባል እኔ ወንድሜ ጋር ወይ ደግሞ ከማን ጋር ነው ልተኛ የምችለው? እኔ ግራ እየገባኝ ነው። አሁን ደግሞ ብላችሁ ሌላ ታሪክ ውስጥ አስገባችሁኝ። ምንድነው እኔ ላይ እየተደረገ ያለው ነገር? እኔ የማላውቀው ነገር ምንድን ነው? በቤተሰብ የመጣብኝ ነገር ነው ምንድን ነው? እኔ እባክህን በቃ እኔ መፍትሄ ስጠኝ። ነገሮች ሁሉ ውስብስብ እያሉብኝ ነው። አሁን ነገሮችን ለማስተካከል እየሞከረ እኛም ዮሐንስን ፈልገን ለማግኘት ሙከራ አድርገን ነበር እና ምናልባት ዮሐንስ በተለየ ሁኔታ የባዕድ አምልኮ ነገሮችን የሚከተል አይነት ሰው ከሆነ እናንተ ቤት ውስጥ አንቺ ከልጅነት የመጣብን ችግር አለ ብሎ ወንድምሽ ነገረኝ ነገር አለ። ነገር ግን በራሱ በዮሐንስ ባዕድ አምልኮ የነገር አድርጎ ሊሆን ከሆነ ወይም ደግሞ እንደው ላጠቃቀሙም የአንቺን ስሜት ላለመጠበቅም አይደለም። ነገር ግን ምናልባት እናንተ ቤት የተደጋጋሚ ጊዜ ማለት ነው ይቅርታ አድርግልኝና በእንቅልፍ ልቡ ይቃዣል አይደል? ቀን የሰራውን ቀን ያደረገውን ሁሉ ሌሊት ላይ አንዳንዴ መልሶ ያወራል። ወይ እኔ እንደዛ ሆኜ ይሆናል። ሌሊት ላይ ደግሞ እንደዚሁ እንደኔ የሚሄድ ሊኖር ሰው ይችላል። ይሄ ታዲያ ምን ያገናኘዋል ከባዕድ አምልኮ ጋር? እኔን ከሌላ ሰው ጋር መተኛት ምንድን ነው የሚያገናኘው ነገር ነው? ዮሐንስ ማለት እኔ አልገባኝም። አሁን ዮሐንስን እዚህ ውስጥ ለምን አስገባችሁት? ምን መሰለሽ እናንተ ቤት መጥቶ አርፎ ያቅ ነበረ እና ከወንድምሽ ጋር ተደጋጋሚ ጊዜ መጥቶ የሚተኛ ከሆነ ይሄ በእንቅልፍ ልብ ወንድምሽን ቀስቅሰሽ ስትወስጂውና ከአንቺ ጋር ግንኙነት ፈጽሞ ተመለሰ የሚባልበት አይነት ነገር ሲኖር የገመትነው ቪዲዮ ነበር እና ከራሱ ከዮሐንስ ጋር በእንቅልፍ ልብሽ እንደዚህ አይነት ግንኙነቶች ተፈጽመው ከሆነ ምንድን ነው የምታወራኝ? ምን ለማለት ፈልገህ ነው? ከዮሐንስ ጋር ተኛሽ እያልከኝ ነው? ጭራሽ ከሆነ አሁን ጥርጣሬ ነው። ምክንያቱም ወንድምሽም ወይም ደግሞ የባለቤትሽ ደረጀም ልጅ ካልሆነች ሜላት የማን ልጅ ልትሆን ትችላለች? ወተሽ ሌላ ግንኙነት የፈጸምሽ ምንም አይነት ነገር እንደሌለ እርግጠኛ ነኝ። በቃ ሁሉም ነገር ይቅርብኝ። በቃ እኔ ብሞት ይሻለኛል። እኔ እንደዚህ ነገር ከምሰማ ብሞት ይሻለኛል። አልማዝ እንደዚህ እንድትሆኛ አይደለም። እባክሽን ተረጋጊ እስቲ። እባክሽ እንደዚህ እንድትሆኛ አይደለም አልማዝ። እኔ ነገሩ ስብስብ እያለብኝ እኮ ነገሮችን ለማጥራት ነው። አሁን እሱንም አግኝተን ነገሮችን ለማግኘት ነበር እየሞከርን ያለ ነው። እባክሽን ተረጋጊ አልማዝ፣ እባክሽን። እንዴት ነው እኔ ሳላቅሽ እሱ እንዴት ነው እኔ ከኔ ጋር የሚተኛው? እኮ ምናልባት እናንተን ለመበቀል ያሰበ ሰው ከሆነ ብዬ ነው እየተረዳሁ ያለሁት። ምክንያቱም በዘራችሁ ችግር አለ እና ታዲያ እሱ የቤተሰብ ጉዳይ ነው። ከኔ ጋር እኮ ሁሌ ሰላማዊ ነን፣ ሲመጣ በሰላም ነው። ምናልባት ሆን ብሎ ቢሆን እሱ ነገር እያደረገ ያለው አስተናግጄ የምሸኘው እንዴት ነው እኔን የሚበቀለኝ? መጥፎ እንኳን ፊት እኮ ሳይቶኝ አያውቅም። እኔ አላውቅም። ምናልባት ሆን ብሎ ያደረገው ነገር ነው። እኔ በቃኝ። እባክሽን አልማዝ ተረጋጊ። በፍጹም አያደርገውም። በቃ ይሄ ውሸት ነው። በቃ ጠቅላላ ውሸት ነው። በቃ እኔ አቁሙት፣ አልፈልግም። በቃ እባክሽን ተረጋጊ። አሁን እሱንም አይብኝ ህይወቴ የማይቀየር የልጄም ህይወት አይቀየር። በቃ እኔ ምን ሆናለሁ? አንዴ እኮ ነገር ውስጥ እሳት ውስጥ ገብተሻል። ስለዚህ ነገሮችን ሳናጠራ መውጣት መቻል የለብንም። ለልጅሽም ህይወት ማሰብ መቻል አለብሽ። እኔ በቃ መኖርም አልፈልግም። ሜላት አባቷን ማንነት ማወቅ አለባት እኮ አይደል እንዴ አልማዝ? ስለ ሜላትም ስለ አንቺ ህይወት መጨነቅ መቻል አለብሽ። መቼም እንድትሰሙ አልፈልግም። በቃ ህይወት ተብሎ ይነገራታል። እኔ ብሞት ነው የሚሻለኝ። እንግዲህ ምን እንደምልሽ ራሱ ማየት አልችልም። እባክሽን አልማዝ ረጋ። እኔ በቃ አቁሙት፣ አልፈልግም። በቃ በቃኝ። እኔ ካሜራውን ማጥፉልኝ። በቃኝ። እባክሽን አልማዝ እንደዛ አይደለም። ረጋ በይ መጀመሪያ። ምንድን ነው እንደዛ አይደለም ማለት? እኔ መፍትሄ እንድትሰጡኝ አይደለ እንደ ጠራኋችሁ? እሺ ይሄ ነው መፍትሄያችሁ? ይሄ የተገኘው ችግር እኮ ነው። ከዚህ በላይ ምንም ልልሽ አልችልም። እንግዲህ ምንም የተገኘ ነገር የለም። መጀመሪያ ስለ ባለቤትሽ ለማጣራት ሞከርሽ። ባለቤትሽ ደግሞ የራሴ ማስረጃ አለኝ አለ።
ማስረጃውን አመጣ ማስረጃው እውነት ሆኖ ተገኘ እንግዲህ ዘረመል ወሰድን ነው በቃ እኔ ይሄንን አላምንም በቃ ይቅርብኝ በቃ ላንቺ የሚመች ነገር ብቻ እኮ ልትሰሚ አይደለም መስማት መቻል አለብሽ አይደል ላንቺ የሚመች ነገር ውሸት ነው በቃ ሁሉም ነገር ውሸት ነው እኔ ልጄን እንደፈለኩ አድርጌ ያሳድጋታል በቃ የኔ ልጅ ናት አይደል የማንም አጡን በቃ አልፈልግም እባክሽን ይሁን አልማዝ እንደዛ አይደለም ነገሮች የሚሆኑት ተረጋጋይና በደንብ ለማጣራት ለማስተካከል እና አሁን ደግሞ ሌላ አባት ልፈልጉላት ነው አልፈልግም በቃ እኔ እናቷ በቃታለሁኝ ይቅርብኝ ሁሉም ነገር ይቅርብኝ ካሜራችሁንም አጥፉልኝ ሂዱልኝ በቃ አመሰግናለሁ ለእስከዛሬው በቃኝ እኔ ከዚህ በላይ መሸከም አልችልም በቃኝ በቃ አጥፉልኝና ሂዱልኝ በቃ አልፈልግም ከዚህ በኋላ ምንም ነገር መስማት አልፈልግም በቃ ሁሉም ነገር ውሸት ነው ውሸት ነው በቃ አልፈልግም ከባለረቦቼ ጋር በተወሰነ ያዟት እባክህ ሞገስ ያዟት እባክህ እንግዲህ ውድ ቤተሰቦቻችን ምን እንደምል አላውቅም ይዛችኋት ሂዱ ይዛችኋት ሂዱ ምን እንደምል አላውቅም ምክንያቱም የተፈጠረው ነገር ቀላል አይደለም ውድ ቤተሰቦቻችን እና እውነት ነው አልማዝ ማታውቀው ነገር ከሆነ ትንሽ ግራ ያጋባል የተፈጠረው ነገር ምክንያቱም እንግዲህ ከወንድምሽ ተባለ ከወንድሟ ጋር ግንኙነት ኖሯት ከባለቤቷ ልጅ ወልደናል ብለው እያሰቡ ያ ነገር ሳይሆን ሲቀር ከዛ ውጪ ደግሞ እንግዲህ አሁን ደግሞ ከወንድሟ ጓደኛ ከሰለሞን ጋር መሆኑ ቀላል ነገር አይደለምና ነገሮችን ለማጣራት ነው እየሞከረን ያለነው አሁንም ይሄ ነገር ወዴት ነው የሚያመራው ምን አይነት ነገር ይሰጠናል የሚለውን በቻልነው አቅም ለማጥራት እንሞክራለን ውድ ቤተሰቦቻችን መጨረሻው ምን እንደሚሆን አናውቅም የተሙን ጉዳይ በአንድ በኩል እያስጨነቀን ያለው ነገር ግን ሙሉ ለሙሉ ትኩረታችንን ተሙ ላይ ብቻ ሳይሆን እናንተም ጉዳይ በጣም አንገብጋቢ አሳሳቢ ነው ብለን ስለምናስብ ይሄንን ነገር ለማጥራት እየሞከረን ያለነውና ነገሮች ከጠሩ በጥሩ መልኩ ካለፉ በኋላ ደግሞ ወደ ጥሩ መንገድ እንደምንመጣ አውቃለሁ እናንተም ከኛ ጎን እንድትቆሙና በጸሎታችሁ እንድታግዙ ነው በአክብሮት የምንጠይቀው ሁላችሁም በጸሎታችሁ እንድትጠብቁን ከኛ ጎን እንድትሆኑ ነው እንግዲህ የአልማዝን ነገር በደንብ አጥርቼ ወደ እናንተ ማድረስ ይሆናል ማለት ነው የዲኤንኤ ውጤት ያሳየን ነገር ሌላ የተለየ ነገር ነው ስለዚህ ከሱ በተጨማሪ ደግሞ ዮሐንስ የተባለው ግለሰብ እንግዲህ ድብቅ ካሜራ አግኝተናልና ያ ድብቅ ካሜራ የገለጸልን ነገር አለ ስለዚህ ቀጥታ ወደ እነሱ ቤተሰብ እናመራለን ማለት ነው ያቺ ሴት እንደዋሸችኝ እርግጠኛ ነኝ ስለዚህ ይሄንንም ነገሮች እንትን እላለሁ በእርግጥ ስለ ድብቅ ካሜራውም እያንዳንዱ ነገር ላይቭ አይተነው ነበረ ነገር ግን ነገሮችን ብዙ ማጣራት ስላለብን ነው ዝም ያለው ምክንያቱም ያ ድብቅ ካሜራ እንደደረሰ ሄደን ልጁን ለማግኘት እንሞክር ነበረ በሰዓቱ ነገር ግን ያንን ነገር ከማድረጋችን በፊት የተሙን ጉዳይ ይዘን ስለነበረ ቅድሚያ ለተሙ ጉዳይ እንስጥ ብለን የተሙን ጉዳይ እያጣራን ነው የነበረው እንጂ እጃችን ላይ ድብቅ ካሜራው ሳይደርስ ቀርቶ አይደለም ስለዚህ ያ ቪዲዮ ማስረጃ አለ ያ የድብቅ ካሜራ ቪዲዮ ማስረጃ ደግሞ እጃችን ላይ ይገኛል ያንን ቪዲዮ ማስረጃ አድርገን ያንን ልጅ ቤቱ ሄደን የምናገኘው ከሆነ እሰየው ዮሐንስ የተባለውን ካልሆነ ግን ያቺ ሴት ብቻዬን ነው የምኖረው ብላለው ምን እንደዋሸች አላውቅም ስለዚህ በድብቅ ካሜራው መሰረት ቀጥታ ወደዛ እናመራለን ማለት ነው በመሀል የተሙ ጉዳይ ገጥሞ ስለነበረ ነው የድብቅ ካሜራውን ቸል ብለን የነበረው ቀጥታ አሁን እኔ ወደ እሷ ጋር አመራለሁ ማለት ነው እስከዛው ድረስ እንግዲህ አብራችሁን ቆዩ እዚህ ቦታ ላይ ማንም እንደሌለ ነገርሽኝ ነበር እጄ ላይ ደግሞ ማስረጃዎች አሉ ያንን ነገር እየነገርኩሽ ነው ያለው ፈቃደኛ ሁኚና ስለተፈጠረው ነገር ግልጽ አድርገሽ ንገሪኝ እባክሽን ለከኔ ወንድሜ ምንም የምነግርህ ግልጽ የማማረግልህ ነገር የለም ስለዚህ ቤቱን ገብቼ መፈተሽ እችላለሁ ብዙ ጉዳዮች አሉኝ ብዙ ጉዳዮች ትቼ ነው ወደዚህ ቦታ ላይ ያባተ ቤት ነው እንዲዘለህ የምገባው ይኸውልሽ ፍቃድ እየጠየቅኩሽ ነው ያለሁት ምናልባት አስፈላጊ ከሆነ ደግሞ እጄ ላይ ወረቀት ይገኛል የፍቃድ ወረቀት ይዤ መጥቻለሁ ስለዚህ ይሄን የፍቃድ ወረቀት አይተሽ የህግ አካላት እንደሆንኩ ተረድተሽ እንድታስገቢኝ ነው የምፈልገው እምቢ ብትይ ከሆነ ደግሞ ቀጥታ ለመጨረሻ ጊዜ ይኸውልሽ ለመጨረሻ ጊዜ እየነገርኩሽ ነው ያለሁት አግብሬሽ ነው በፍቃድሽ ራስሽ መርተሽ ና ካሜራ ባንክ ና ካሜራ ና ካሜራ ባንክ እስቲ ኑ ሞገስ ግቡ ጓሮውን ምናምን ቼክ አድርጉ እስቲ ና እስቲ ዞር በይ እሷን ያዛት ከጀርባ ሂጂ ያዝልኝ እሷን ሞገስ እሷን ያዛት ከጀርባ ያዛት እሷን ያዛት ከጀርባ ና ማንም የለም አንድ ሰው ሲገባ እኮ ያሳየን ነበር አይደል እንዴ እንትኑ ግን ተመልሶ ሲወጣ እኮ አይተን ነው እስቲ ዞር ጨለማ ነው ቤት እስቲ እዚህኛው ቤትም ማንም የለም እስቲ ና ካሜራማን ምናልባት እንጂ ምንም አይነት እንትን የለም ያ ሰው ማን እንደሆነ እያንዳንዱ ማስረጃ ነው ሞገስ ሰው አገኛችሁ እንዴ ሰው አገኛችሁ አዎ እስቲ አላገኛችሁ በቃ ሽቶ እሷን እናወጣጣታለን ኑ ና ካሜራማን ነሽ ቁጭ በይ ሰምኛለሽ እያንዳንዱ ነገር ቁጭ ብለሽ ትናገሪያለሽ ተግባባን እጄ ላይ ማስረጃዎች አሉ እነዛ ማስረጃዎች ተንተርሼ ደግሞ መጠይቅሽን እያንዳንዱ ማንም የለም ገባህ አየፈተሽክ እኮ ቆይ ምንድነው ሐሳብ ያንን ነገር ትነግሪኛለሽ ቪዲዮን አዘጋጁልኝ እባካችሁ ቪዲዮን አዘጋጁልኝ እያንዳንዱ ነገር እናወጣታለን ካሜራማን አዘጋጁልኝ ሞገስ አገኛችሁ ሰምኛለሽ እያንዳንዱ ነገር ንገሪኝ ሞገስ ለምንድን ነው የማይመጣው ስልኩን ቪዲዮን ይዞልኝ ይምጣ ሞገስ ሰምኛለሽ
እያንዳንዱ ነገር የቪዲዮ ማስረጃ አለኝ እያልኩሽ ነው። ነገር የለኝም እዚህ ቤት ውስጥ ሲገባ አይደለም እንዴ? ምንድነው ልጁ? አይወልሽ ለምንድን ነው የማትናገሪው? ቆይ ትክክለኛው ነገር ምን ልንገርህ? የማውቀውን ነገር እኮ እንዳለ ነገርኩህ። እሺ እንግዲህ ሁሉንም ነገር እንደተናገርሽ ነው አይደል? እንትን እያልሽ ይኸው ይሄን ቪዲዮ እንዴ ይኸው ቪዲዮ መጀመሪያ ምንድነው? ቆይ ይሄ እንዴት ሊሆን ቻለ? ይኸው ቪዲዮ መጀመሪያ እዚህ ቤት ውስጥ ማንም እንደሌለ ነበር አይደል ስትናገር የነበረው? ይሄ ቪዲዮ ደግሞ እያሳየኝ ያለው ሌላ ግለሰብ መጥቶ ከአንቺ ጋር ግንኙነት አድርጎ የወጣ ሰው እንደሆነ ነው። ቆይ ይሄ እንዴት ሊሆን ቻለ? ማለት እየታገኘኸው ይሄንን እያንዳንዱ ነገር አንቺ ነሽ የምትነግሪኝ። እያንዳንዱ ነገር አንቺ ነሽ። ምንም የማታውቀው ነገር ላይ ነው እየገባህ ያለው። ከቻልክ ውጣልኝ። እኔ ሰላሜን አትንሳኝ። በቃ ምንም የማያገባ ነገር ላይ አትግባ። ለምን አትወጣልኝም? ቆይ ምንም አታውቀው ነገር ማለት ምን ማለት ነው? ይኸውልህ እኔ እንዴት እንደማስረዳህ አላውቅም፣ ግን እባክህ ውጣልኝ። ከዛ ውጪ ጮሃለሁ። ውጣልኝ በቃ። ለምን አትጮሂም? ጩሂ። ማን ነው የሚያድንሽ? የህግ አካላት ነው ብያለሁ። እዚህ ቤት የገባው ግለሰብ ያንተ ህግ አካል መሆን የኔን ህይወት ያተርፋል። ዮሐንስ ከአንቺ ጋር ያለው ግንኙነት ምንድን ነው? ዮሐንስ ከኔ ጋር ምንም አይነት ግንኙነት የለውም። ስለ ዮሐንስም አትጠይቀኝ። ምንም ለምን ዋሸሽለት ታዲያ? ለምንድን ነው ያሸሽለት? ምንድን ነበር እዚህ ቤት ላያደርገኝ ነበር? ለምን ማንም እዚህ ቤት አይኖርም አልሽኝ? ነገርኩህ እኮ ማንም አይኖርም። ይሄ ቪዲዮ ታዲያ የሚያሳየው ከአንቺ ጋር ቀጥተኛ ምን እንግዳ መምጣት አይችልም? እንግዳ ነው። ስለዚህ ዮሐንስ እንግዳ ከሆነ ደግሞ መጥቶ ያውራኛ። በፎቶ ማስረጃዎች አለኝ። ስለዚህ እዚህ ቤት ውስጥ ሊገኝ እንደሚችልና ብቻውን ተከራይቶ እንደሚኖር ነው የማውቀው። ስለ ዮሐንስ ነገሮችን ማትነግሪኝ ከሆነ ከዚህ ታስገድለኛለህ። ውጣልኝ እባክህ፣ እየለመንኩ ነው። ውጣልኝ። ታስገድለኛለህ? አንተ ህግ አካል ላይ የቱን ያክል ኃይል አለህ ግን እኔን አታስመልጠኝም። እባክህ ውጣልኝ። ምን ማለት ነው ታስገድለኛለህ? በቃ ታስገድለኛለህ። ውጣልኝ። እንዲገለኝ ነው እንዴ ፍላጎትህ? በቃ እኮ ንገሪኝ፣ አስረጂኝ። ምን ማለት ነው ታስገድለኛለህ? ማስረዳ ነገር የለኝም። በቃ የተፈጠረውን ነገር ማታስረጂኝ ከሆነ ላንቺ በፍጹም ልደርስልሽ አልችልም። ስለተፈጠረልኝ እኔ እንድደርስልኝ አልፈልጉም። መጀመሪያውንስ መች ድረስልኝ አልኩ። ሰሚያለሽ? እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ከዚህ ቤት የትም አልሄድም። ይሄን ግለሰብ ደግሞ ጠብቀዋለሁ እኮ ሲገለኝ ያኔ ታያለህ። እኔ አያገባኝም። አንተ ቁጭ በል፣ እኔ ራሴ እወጣለሁ። አብረን የምናይ ነው የሚሆነው። አንቺን ወዴትም አልለቅሽም። እሱ እስኪመጣ ነው የምጠብቀው። ምንድነው ሀሳብህ? ማነህ? ቆይ እያንዳንዱን እውነት ንገሪኝ። ምንድነው የምነግርህ? ምንም ማወቅ የምትፈልገውን ጠይቀኝ፣ ልንገርህ። እሺ ከዮሐንስ ጋር ያለሽ ግንኙነት ምንድን ነው? ምንም አይነት ግንኙነት የለኝም። ምንም አይነት ግንኙነት ከሌለሽ እዚህ ቤት ምን ሊያደርግ መጣ? ዝም ብሎ ምን ማለት ነው? ዝም ብሎ ዝም ብሎ መምጣት አይችልም የሰው ልጅ። በቃ እንደዚሁ እንደ ዮሐንስ አይነት የምንተዋወቅ ሰዎች ነን። ይኸውልሽ የተፈጠረውን እያንዳንዱ ነገር ላስረዳሽ። ስለ ዮሐንስ ማስረጃዎችን ሰብስቤ ነበር የመጣሁት። ስለ ዮሐንስ ነው አሰለኝ አይደል? ስሚኝ፣ እኔን መጀመሪያ ሰሚኛለሽ? እኔ ስሚ መጀመሪያ። ምንም የምሰማበት ጊዜ የማጠፋበት ነገር የለኝም። ምን ይሰራልኛል? ዮሐንስ ያንተ ማውራት ለኔ ምን ይጠቅመኛል? ተከራይቶ እንደሚኖር ነበር፣ ብቻውን እንደሚኖር ነበር። ሙሉ የሚከራይ ሁለት ግቢ የሚከራይ መብቱ ነው። አንቺ ደግሞ እዚህ ቤት ውስጥ ተገኝተሻል። ዮሐንስ ወንጀለኛ ነው። እባክህ በፈጠረ ከአንድ ወንጀለኛ ጋር ደግሞ ተባብረሽ እየሰራሽ ነው። እንዴ እባክህ ውጣልኝ፣ እንዳታስገድለኝ። የተፈጠረውን ነገር ካላስረዳሽኝ ወዴትም አልሄድም እኮ። ምንድነው ማስረዳህ? ስለተፈጠረው ስለ እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ማስረዳህ ነገር ቢኖረኝ እኮ ማስረዳህ ደስ ይለኛል፣ ግን ምንም ማስረዳህ ነገር የለኝም። ታስረጂኝ ነገር ከሌለ ደግሞ የትም አትሄጂም። ዮሐንስን እጠብቀዋለሁ። ከዛ ከአንቺ ጋር ያለውን ግንኙነት ምን አይነት ወንጀሎች እንደፈጸመ እያንዳንዱ ነገር አጣራለሁ ማለት ነው። ተግባባን ወይ? ልክ ነህ። የምታወራው ነገር ይቅርታ አድርግልኝና ምንም እየገባኝ አይደለም። ካልገባሽ ይመስለኛል እኔ የማወራውም እየገባህ አይደለም። ውጣ ነው እያልኩ ያለሁት። ውጣ። እኔ ደግሞ የትም አልሄድም እያልኩሽ ነው ያለሁት። ዮሐንስን እጠብቀዋለሁ። በቃ ቁጭ በል። ልቀቀኝ። ቁጭ በይ። እያንዳንዱ ነገር ፈልጋለሁ። በቃ ለምንድን ነው እየፈራሽ ያለሽው? ንገረኝ ስለሱ የተፈጠረው ነገር። አላውቅም። ምንም እነግርህ ነገር የለም። አንተ እህቴ ለምን እንደ ይፈራለሁ? በቃ ለምንድን ነው እየፈራሽ ያለሽው? ይገለኛል። ምን ማለት ነው ይገለኛል? ለምንድን ነው የሚገልሽ? አማርኛ አይደለም። ለምንድን ነው የሚገልሽ? ምን ስላደረግ ሲገደል ነው ማውራት የምትችሉት? ምን ስላደረግሽ ነው የሚገልሽ? ምን ስላደረግሽ? ምን አድርገሻል? ምን አገባ? ምንም ካላገባ ምን ስላደረግሽ? ነገ ሲገለኝ እንደዚህ ነበረች ብለህ ለማውራት እንድናድንሽ የምትፈልጊ ከሆነ እያንዳንዱ እንድታድነኝ አልፈልግም። እኔ ለራሴ አላንስም። እንዴ እኔ እኮ ገዛ ለራስሽ ካላነሽ ደግሞ ንገሪኝ። ከወንጀለኛ ጋር አትተባበሪ። ያለበዛ ደግሞ ወንጀለኛ ከሆንኩ ፖሊስ ጣቢያ ውሰደኛ። ይዤ እሄዳለሁ እኮ ውሰደኝ። እኔ እሱን ነው የምፈልገው። ስለዚህ ያን ነገር ከማድረጌ በፊት ደግሞ ስለ ዮሐንስ ያለኝን እያንዳንዱ መረጃ ነገር ምንም የማውቀው ነገር የለኝም። የህግ አካል ከሆንኩ ወንጀለኛ ናት ብለህ ካሰብክ ይዘኸኝ ስለተፈጠረው ስለ እያንዳንዱ ነገር ትክክለኛ ደንቆራ እንደ ይዘኸኝ እያንዳንዱ ነገር ተናገሪ፣ ግልጽ አድርገሽ እያንዳንዱ ነገር ግልጽ አድርገሽ ነገር አልናገርም። እያንዳንዱ ነገር ማትናገሪ ከሆነ ደግሞ ነገሮች የከፋ ነው የሚሆኑት። ተግባባን? እዛችሁ ነው የሚመጡ ነው። ውድ ቤተሰቦቻችን እንግዲህ ያው አጠገቤ ካለች ልጅ ጋር አንዳንድ አለመግባባቶች ተፈጥረው ነበረ። ምንም ነገር ልትናገር ፈቃደኛ አልነበረችም። ነገር ግን ከካሜራ ጀርባ በደንብ ለማውራት ሙከራ አድርገናል። እዚህ ነገር ላይ ደግሞ ስለተፈጠረው ነገር በደንብ አስረድተን ዮሐንስ አለበት ስለሚባለው እያንዳንዱ ነገር መረጃዎች እንዳሉንና ከሀብታሙ ጋር ስላለውም ግንኙነት እና ሀብታሙ ቤት ስለተፈጠረው የሀብታሙት ላይ ስለተፈጠረው ነገር ጭምር ለማውራት ሙከራ አድርገን ነበረ። አሁን ደግሞ ፈቃደኛ ሆና ስለሱ አብዛኛውን ማስረጃዎች እንደምትሰጠንና እሷ ላይም እየደረሰባት ያለ ብዙ ነገሮች እንዳሉ ነው እየነገረችኝ ያለችው። ስለዚህ እሷ ላይ እየደረሰ ያለው ነገር ምንድን ነው? ከዛ በተጨማሪ ደግሞ
ዮሐንስ በዚህ ልክ እያስፈራራት ያለው ለሞት ጭምር እየሰጋችለት ያለው ግለሰብ መሆኑን እንዴት ልትፈራ ብቻ ብዙ ማስረጃዎች ይኖሯታል ብዬ አስባለሁ እና ይህንን ነገር ግልጽ አድርጋ እንድትነግረን እናደርጋለን ማለት ነው። አሁን ምንም አይነት ነገር እንድትዋሽኝ አልፈልግም። ስለተፈጠረው ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። አንቺ መዳን የምትፈልጊ ከሆነ ካለሽበት ህይወት መውጣት የምትፈልጊ ከሆነ በተለይ ይገለኛል እኔ ራሴን ማዳን እፈልጋለሁ ነው ስትይ የነበረው እና የእውነት እንዳይገልሽ እና ከእንደዚህ አይነት ነገሮች ውስጥ መውጣት መገላገል የምትፈልጊ ከሆነ ስለ ዮሐንስ ያለሽን ማስረጃዎች እንድትሰጪኝ ነው ፈልገው። ከዛ በኋላ ዮሐንስ እስር ቤት ነው የሚበሰብሰው። ተግባባ? ስለዚህ ምንም እንዲያስፈራሽ አልፈልግም። ንገሪኝ እስኪ የተፈጠረውን ነገር። ያው በቃ ቅድም እንደነገርኩ ዮሐንስ በጣም መጥፎ ሰው ነው። እሺ ዮሐንስን እዚህ አዲስ አበባ አይደለም የማውቀው። አንድ የሀገር ልጆች ነን። ክፍለ ሀገር ነው የማውቀው። አንድ ላይ ተወልደን አንድ ላይ ያደግን ሰዎች ነን። እሱ በኑሮና በስራ አጋጣሚ ወደዚህ መጣ። እሺ ከዛ እኔም አንዳንድ ነገሮችም አልተመቻቹልኝም። ትምህርትም ጨርሼ ነበር። ወደ አዲስ አበባ መጥቼ የማርፍበት ቦታ ሳፈላልግ ከሱ ጋር ማለፍ እንደምችል ነግሮኝ ነው እዚህ ያረፍኩት። እንደመጣው መልካም ሰው ነበረ። ማናችንም እንደምናውቀው እንደ እንግዳ ነበር የተቀበለኝ። ከዛ በኋላ ግን ነገሮች ቀን በቀን እየተቀያየሩ መጡ። አሁን እስካለሁበት ሁኔታ ድረስ እስክደርስ ድረስ በጣም ክፉ ሰው ነው። የሚያደርገውን ብቻ አሁንም መናገር ይኑርብኝ አይኑርብኝ አላውቅም። ይሄንን ስነግርህ ነገ እንደምሞት እያሰብኩ ነው የምነግርህ። ዮሐንስ ሊበቀላቸው የሚፈልጋቸው ሰዎች አሉ። የልጅነት ልጅ እያለ ጀምሮ ያደገው እያሰበ ያደገው በቀል አለ እና እሱን ለመበቀል ነው መጠቀሚያ እያደረገኝ ያለው። ከዛም በላይ በጣም ብዙ ጉዳቶችን እኔ ላይ ያደርስብኛል። ግን አሁን ላይ አላማ አድርጎ እየሰራ ያለው በቀል ነው። የዮሐንስ ቤተሰቦች አንተ ስለ እንደዚህ አይነት ነገር ትወቅ አትወቅ አላውቅም። እኛ ባደግንበት አካባቢ ባዕድ አምልኮ የሚባል ነገር አለ። የአብዛኛው ሰው የባዕድ አምልኮ ተጠቃሚ ነው። ግን እነሱ ደግሞ ትንሽ ከፋ ያለ ነው የሚያመልኩት። ማለት ሰውን በዛ የተነሳ አግሏቸዋል። ከሰው ጋር አይገናኙም ምናምን። ይሄ ድር ምናምን የምትለው ነገር አለ አይደል? እንደዛ ማህበራዊ እንዳለ ሶሻል ላይፍ ላይ እንዳለ የተገለሉ ናቸው። እሱን እያየ ነው ያደገው። ይጎዳል፣ በእርግጥ አምሮ ይጎዳል። ግን ደግሞ እንደዚህ አሁን እስካለበት ሁኔታ ድረስ ያደርሳል ብዬ አላስብም። አንድ ጓደኛ አለው ሀብታሙ የሚባል። እሱም ልክ እንደኛ አብሮ አደጋችን ነው። የእነሱን ቤተሰብ ነው መበቀል የሚፈልገው። ከወደ መገለላቸው ብቻቸውን ለመሆናቸው ምናምን ምክንያት እነሱ ናቸው ብሎ ነው የሚያስበው። የኛ ቤተሰብ ከነሱ ከማህበራዊ ህይወት መገለል ላይ እጁ አለበት። ለዛም ይመስለኛል እኔንም እየተበቀለኝ ያለው እና ቤተሰቦቹ አሁን ያሉበት ሁኔታ በጣም ነው የሚያስጠላው። እንደነገርኩ ነው። ምንም ቢፈጠር ማንም በራቸው ጋር አይደርስም። ምንም ቢመጣ ከማንም በር መድረስ አይችሉም። ግን ደግሞ ይሄ የሆነው በማህበረሰቡ ክፋት አይደለም። እነሱ ተው የተባሉትን ነገር መተው ስለማይችሉ ነው። አብዛኛው ሰው እንደነገርኩ ባዕድ አምልኮን ይከተላል። የእነሱ ግን ይከፋል። ከነሱ አልፎ ማህበራዊ ሰውንም እየረበሸ ስለሆነ ሰው ያለው አማራጭ እነሱን ማግለል ነው። እነሱን በሚያገሉበት ጊዜ ደግሞ የአቶ ሀብታሙ ቤተሰቦችና የኛ ቤተሰቦች ሞር በጣም እጃቸው አለበት። የእነሱም የኛም ቤተሰቦች ሀገር ላይ የድር አስተዳዳሪ ምናምን የሚባሉ አይነት ሰዎች ናቸው። በዛ የተነሳ እነሱ እንዳገለሏቸው እነሱ ይቀላቀሉ አንድ ላይ ይሁኑ ቢሉ አንድ ላይ እንደሚሆኑ ነው የሚያስበው። እና እነሱን ለመበቀል ነው፣ እናቱ ሀብታሙን ቤተሰብ ለመበቀል ነው አሁን እየሰራ ያለው። አሁን እያልሽኝ ያለሽው ማለት ሀብታሙ የልጅነት አብሮ አደግ ጓደኛው እንደሆነ አውቃለሁ። ሀብታሙ ነው ወደዚህ ቦታ ላይ መርቶኝ የነበረው እና ሀብታሙ ቤት እኮ እየሄደ ማግኘት ሞክሬ ነበር ግን ማግኘት አልቻልኩም። አዎ አሁን በፖሊስ ቁጥጥር ውስጥ ነው ያለው እና ሀብታሙ እንዴት ማለት አብሮ አደግ ጓደኛ እንደሆኑ ብዙ ዋጋ እንደከፈለለት ጭምር ነው ሲናገር የነበረው እና ይበቀልበት ይሄ ነው የሚባል ምክንያት እንኳን ይኖረዋል ብዬ አላስብም። በሚያውቅ አይመስለኝም። እንዲያውቅ ለማድረግ ሞክሬ ነበር ግን ያው የባዕድ አምልኮም ስላለበት እንደነገርኩ መንፈሶችም ስለሚያግዙት ይሁን አንድ እርምጃ እንኳን መራመድ አልችልም። እንዳለ ነገሮችን ያውቅብኛል እንጂ እሱን ለማሳወቅ ሞክሬ ነበር። አቶ ሀብታሙ ዮሐንስን ልክ እንደ ቤተሰብ ነው የሚያየው። ልክ እንደ ወንድሙ፣ ልክ ከቤተሰብ ውስጥ እንዳለ እንደ አንድ አካል ነው የሚያየው። ትንሽም ይኖር ትልቅም ይኖር ይብላም ይጠጣም ይዝናናም እሱን ይዞ ነው ይሄኔ ነገር የሚያደርገው። እሱ ግን እንደዛ አይነት ሰው አይደለም። አጋጣሚዎቹን እየተጠቀመበት ነው። አብሮት ሆኖ ደካማ ጎኑን እየፈለገ ነው።
እንደነገርኩህ ነው። ይሄን ነገር ለማውጣት ደግሞ በጣም ከባድ ነው። አይደለም ለማጋለጥ ይቅርና እኔ እንኳን እዚህ ስኖር ያለሁበትን ሁኔታ እኔ ነኝ የማውቀው። አይደለም እሱን ለማትረፍ ይቅርና ይሄ መች ነው አንድ እርምጃ ሳትራመድ የሚደርስብህ ሰው አለ አይደል? እንደዛ ነው በቃ። ይሄ መንፈሶችም ያግዙታል ይመስለኛል። ብቻ ጥሩ ሰው አይደለም ባጭሩ። እንደው ከዛ በተጨማሪ አሁን ስለሱ ብዙ ነገሮችን ነግረሽኛልና ከሀብታሙ ጋር አብሮ አደግ ናቸው። ነገር ግን ዮሐንስ አስተሳሰቡ ሙሉ ለሙሉ የተለየ ነገር እንዳለው ነው። በተለይ የሀብታሙን እህት አልማዝ የተባለችውን ምናልባት ካወቅሻት አላውቅም እና እሷንም ለማውራት ሙከራ አድርጌ ነበር። ይህንን ነገር በዋናነት የጀመርነው አልማዝ ጋር የተፈጠሩ ብዙ ችግሮች ስለነበሩ ነው። ዮሐንስ እዚህ አካባቢ ሙሉ ግቢ ተከራይቶ ነበር ከመባሉ ወይ ደግሞ ዮሐንስ ይህንን ጥቆማ ከመስጠቱ በፊት እነ ዮሐንስ ቤት እየሄደ ጭምር ያድር ነበረ እና በቀሉን የዛኔ ለምን ማድረግ አልፈለግም? ከዚህ በተለየ ሁኔታ ያሰባቸው ሀሳቦች ነበሩ? እኔ እንጃ እንደነገርኩ ሁሉንም ነገር እኮ ግልጽ አድርጎ አይነግረኝም። ለሚሰራቸው ስህተቶች መጠቀሚያ ያደርገኛል እንጂ ፕላኑን አላውቅም። ግን ጊዜና ቦታ እየጠበቀ እንደሆነ አውቃለሁ። በጣም ጊዜና ቦታ እያመቻቸ እንደሆነ አውቃለሁ እንጂ አሁን ምን ሊያደርግ አስበዋል ምን ላይ ነው አላውቅም። አንቺ ላይ በዚህ ልክ ማለት ከኔ ጋርም ስታወራ የነበረበት ሰዓት ላይ ይገለኛል ይጎዳኛል ስትይ የነበረው እና እንዴት ነው ይሄ ሁሉ ነገር ሊያርገብሽ የቻለው? የአንድ ሀገር ልጆች ከሆናችሁ ብዙ ነገሮችን አብራችሁ ካሳለፋችሁ እንዴት ነው ይሄ ሁሉ ነገር አንቺ ላይ ሊደርስ የቻለው? እንደነገርኩ ነው። እኔ እዚህ ሲስመጣ ልክ እንደ አንድ እንግዳ ነው የመጣሁት። ማለት ስለሚያደርጋቸው ነገሮች አላውቅም፣ ምንም አላውቅም። ልክ እንደ አንድ ሰው ነው መጥቼ የተጠጋሁት። ግን ከመጣሁ በኋላ ነገሮች ሁሉ እንዳለ ተገለባበጡ። ሴትነቴን፣ ክብሬን፣ ስንት ነገሬን አሳጣኝ። ከዛም ብሶ ይደበድበኛል ምናምን መረጃ እንዳጣራ ያደርገኛል። በእኔ ስም በጣም ብዙ ወንጀሎችን ይሰራል። ከዛም ብሶ ቀን ላይ እንዳሳየኸኝ ከሆነ ቪዲዮውን ቀን ላይ ስላየኸው ነው እንጂ ማታ ሲመጣ ልክ እንደ አንድ ሚስት ተዘጋጅቼ የአጭር ቀሚስ ለብሼ የኔ ነገር አድርጌ እንድጠብቀው ነው የሚፈልገው። ልክ እንደዚህ አንተና እኔ ቁጭ ብለን እንደምናወራው ቁጭ ብለን እያወራን እንደነበር አስታውሳለሁ። ከዛ በኋላ ግን ወይ ነግቶ ራሴን አልጋ ላይ ነው ማገኘው ምንም ነገር አላውቅም ስለሚፈጠረውም ስለሚደረገውም ነገር። ከዛ በኋላ ምንድን ነው ብዬ ልጠይቀው ስሞክር በራስሽ ፍላጎት ላደረግሽው ነገር እኔ ላይ እንዴት እንደዚህ ትያለሽ ይለኛል። እኔ ምን እንደሚያደርግ አላውቅም። ከዛም ብሶ ይደበድበኛል ምናምን። ሰዎች እንዲደርሱልኝ የተለያዩ ነገሮችን ለማድረግ ሞክሬ ነበር። አቶ ሀብታሙንም እንደነገርኩ ለማግኘት ሞክሬ ነበር። ግን ይሄ የሚሄድበት መንገድ ልክ ስላልሆነ ይደርስብኛል። ላዛ ነው አንተንም ላለመናገር የፈለግኩት። እኔ እንዴት እስካሁን እንዳልመጣ አላውቅም። ብዙ ጊዜ አንድ እርምጃ እንድራመድ አያደርገኝም። እውነቱን ስነግር እሱም መኖር እፈልጋለሁ። እኔ ደግሞ እንዲደበድበኝ አልፈልግም። ምንም እንዲያደርገኝ አልፈልግም። ተው ሌላውን ነገር በየሰዓቱ እኔን መድፈሩ ምን ማለቱን ተው። ግን እንዲደበድበኝ አልፈልግም። እኔ ወጥቼ እንኳን በሰላም መኖር የምችል ሰው አይደለሁም። በእኔ ስም ስንት ነገር አድርጓል። ሁሉ ነገር ሲሆን እንደው ለህግ አካላቶች ለማሳወቅ ለምን አልሞከርሽ? ምክንያቱም ይሄ ሰው እየጎዳሽ ነው። ራሱን ጥሩ የዋህ አስመስሎ ሰዎችን እየጎዳ ነው ያለው እና ይሄንን ነገር ብታሳውቂ ምናልባት ስቃይሽም ከዮሐንስ ጋር ያለሽን ግንኙነት እንደሚያበቃ እንዴት ልትረጂ አልቻልሽም? ሞክሬ ነበር እንደነገርኩ። ሀገሩንም በደንብ አላውቀውም። እንደመጣው እዚህ ነው የሆንኩት። ወር ራሱ አልወጣውም ከግቢ። ከዛ በኋላ ግቢ ላይ ራሱ እንደወጣ አይፈቅድልኝም። ሁኔታዎች አልተመቻቹልኝም። በምችለው አጋጣሚ መግጋም ሆነም ሰው ጋር ለመድረስ ሞክር እንደነገርኩ ይደርስብኛል እንጂ በቻልኩት መጠን ለፍቻለሁ ለማድረግ ራሴን ነፃ ለማውጣት፣ እናቱ ሀብታሙንም ቢሆን ነፃ ለማውጣት፣ ቤተሰቦቼንም ቢሆን ነፃ ለማውጣት። ግን የሚሆን አይደለም። በጣም መጥፎ ሰው ነው ይሄ። በጣም ብዙ ሰዎች አሉት አብረውት የሚሰሩት። ከዛ ውጪ ደግሞ የሰይጣን እጅን ተንተርስሶ የሚሰራ ሰው። እንግዲህ ውድ ቤተሰቦቻችን ያው እየነገረችኝ ያለችው ስለ ዮሐንስ ክፋት ነው እና በዋናነት በተለይ ከአልማዝ ጋር በነበረኝ ቆይታ ብዙ ነገሮችን ሰምተን ነበረ። በተለይ ዮሐንስ ምን አይነት ሰው እንደሆነ መልካም ሰው ነው። የልጄ ማነው የወንድሜ ጓደኛ ነው እና በስርዓት ነው ቤቴ ጠብቄ በጥሩ መንገድ አስተናግጀው ጥሩ ነገሮች እንዲያደርግ ማድረገው ብላ ነበር እና ሀብታሙ ከነገረኝ ነገር ተነስቼ ነው ምናልባት እሱ እዚህ ነገር ላይ ሊገኝ ይችላል። የሜላት አባት የሚሆንበት አጋጣሚዎች ሊኖሩ ይችላሉ። ምክንያቱም እዛ ቤት ውስጥ በሌሊት ነቅቶ ወይም ደግሞ ይሄ ካለባት ችግር አንጻር ከወንድሟ ጋርም አላስፈላጊ ነገሮችን ስታደርግ እንደነበር አይታችኋል እና እዛ ቤት ውስጥ እንደማደሩ እሱ ላይም ይሄ ነገር ተፈጥሮ ሊሆን ይችላል የሚል ግምት ስላለኝ ነበረ እሱ ለማጣራት የሞከርኩት። ነገር ግን ሀብታሙ የነገረኝ አስደንጋጭ ነገር ነው።
እኛ ቤት አድሮ ነበር ሲለኝ ወዲያው አይምሮ ውስጥ የመጣው ምናልባት እሱ ሊሆን ይችላል የሚል ነበረ። ያለበትን ሁኔታ አሁን ላይ ሙሉ ግቢ እንደተከራየና እንደሚኖር ነበር። እዛ ቦታ ላይ ስንመጣ ደግሞ ያገኘናት እሷን ነበር እና መጀመሪያ አላመነችም። ድንገት ግን በነበረው ድብቅ ካሜራ አማካኝነት ብዙ ነገሮች ተፈጥረዋል። እዚህ ቤት እንደሚመጣ ዮሐንስን አይተናል ማለት ነው። ስለዚህ እሱን የምንጠብቅበት ሁኔታ ነው የሚኖረው። በሚያሳዝን ሁኔታ ልጅ ምን እያደረጋት እንዴት እየጎዳት እንደነበረም ጭምር እየሰማችሁ ነው እና እስቲ እሱን እንዴት ነው ልናጠምደው የምንችለው? ከዛ በተጨማሪ እቺ ልጅ ካለችበት ሁኔታ እንዴት ነው ልናስወጣት የምንችለው? እሱን እስካሰላ አንዴና ለመጨረሻ ጊዜ የሜላትን አባት ለማወቅ እንዲሁም ደግሞ እዚህ ቤት ላይ የተፈጠረውን እያንዳንዱ ችግር እልባት ለማግኘት እንዴት ነው ማድረግ የምንችለው የሚለውን ለማጥራት እንሞክራለን ማለት ነው። እንደው ከዛ ውጭ እኔት ስለተፈጠረው ነገር ብዙ ነገሮችን አውርተናል እና እንደው ወደ ህግ አካልም አልሄድሽም። ሀብታሙንም አግኝተሽ ለማውራት ሙከራ አድርገሽ ነገሮች አልተስተካከሉልሽም እና እሱን እዛው እንደዚህ አይነት ጉዳቶችን ሲያደርስብሽ ጉዳት ልታደርሽበት ሙከራ አድርገሽ አታውቂም ነበረ? የሚሞከርበት ሰው እኮ አይደለም። በእኔ አቅም አይደለም፣ በወንድ ልጅም አቅም የሚሆን አይደለም። ያው የሰይጣን ተገዥ አይደል? ጉልበቱ ከሱ ሳይሆን ከሰይጣን ነው። ብቻ ከባድ እንደው ይሄ ሁሉ ነገር ሲሆን በተለይ ከመንፈስ የሚያገኛቸው ነገሮች አሉ። ቤተሰቡ ላይ በደረሰበት ጥቃት እያንዳንዱ ሰው መበቀል ይፈልጋል ነበር ስትይ የነበረው እና ከሱ በተጨማሪ ግን እዚህ ቤት የሚመጡ ሰዎች አሉ ከሱ ጋር ቅርበት ያላቸው ወይም ደግሞ አንቺ ላይ ተጨማሪ ጥቃት ሊያደርሱ የሚችሉ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ የቤተሰቡ አካላቶች ሊሆኑ ይችላሉ። አላውቅም። እዚህ ቤት ውስጥ ማንም አይመጣም፣ ማንም እንዲመጣም አይፈልግም። ለዛ ነው ባለፈውም ስትመጡ ተደናግጬ ማን ነው ያልኩት። ብዙ ጊዜ ማንም አይመጣም እንደነገርኩ። ሌላ ቤት ይኖረው ይሆን አላውቅም፣ ግን ብዙም እዚህ ቤት ውስጥ የሚመጣም የሚወጣም የሚገባም ሰው የለም። እንዲመጣም አይፈልግም። ማንም ቢመጣም እንዳትከፍቺ ነው የሚለው። ቤተሰቦቹ በተለየ ሁኔታ የተገለሉበት ምክንያት እንዳለ ነው እና በዋናነት ደግሞ የሀብታሙ ቤተሰብን ከመበቀል አንጻር ነው ይሄን ነገር ሊያደርግ የቻለው እና እዛ ይሄ መገለል ከደረሰባቸው በኋላ የሱ ቤተሰቦች ምናልባት ያሉበትን ሁኔታ ለማወቅ ሙከራ አድርገሽ ነበረ? አሉ አሁንም ስቲል እስከመጣ ድረስ ምንም የጎደለባቸው ነገር የለም። ግን እንደነገርኩ ሞትም ቢመጣ ደስታም ቢመጣ መከራም ቢመጣ ማንም አጠገባቸው አይደርስም፣ ማንም አጠገብ ላይ አይደርሱም። የእነ ሀብታሙ ቤተሰብ በተለየ ጥምድ አድርገው ሊይዝበት የቻለበት ምክንያት የእነሱ ቤተሰብና የእነ ሀብታሙ ቤተሰብ አይ ቲንክ ተቀራራቢ ነገር ነው መሰለኝ የሚያመልኩት። ልጅ ነኝ እንደነገርኩ ብዙም አላውቅም፣ በወሬ ደረጃ ነው የማውቀው እና እነ ሀብታሙ ቀድመው ወጥተዋል ይመስለኛል፣ ወይም ደግሞ እነሱን አሳልፈው ሰጥተዋል ይሁን አላውቅም። ብቻ ወደ ራሳቸው ተመልሰዋል ነው የእነ ሀብታሙ ቤተሰቦች። እነሱ ግን ስቲል አሁንም ድረስ እዛው ናቸው። የእነሱ እንደዛ ማድረግ ደግሞ ሀገሩንም ምኑንም ከምርትም ከምንም አንጻር እየረበሸ ነው። ለዛ ማንም አይፈልጋቸውም። ማንም ቢሞት አጠገባቸው አይደርስም። ማንንም ቢድሮ ማንም አይሄድባቸውም። ማንም ላይ መድረስም አይችሉም እንጂ በጣም ጥሩ ሁኔታ ላይ ናቸው አላቸው የሚባሉ ሰዎች ናቸው። ግን ሰው ነው ያጡት እነሱ። ሰው ነው ሊደርስባቸው የማይፈልግ። ቤተክርስቲያን ምናምን እንዲቆሙ አይፈቀድላቸውም ምናምን ድረስ ነው። ያ ነው አእምሯቸውን የጎዳው። አሁን ከሀብታሙ ጋር እንዴት በዛ ልክ ታዲያ ጥሩ ጓደኝነትን ሊፈጥር ይችላል? እንዴት ሊያስመስል ይችላል? ትንሽ ግራ ስላጋባኝ ነው ነገሩ። ሀብታሙ እዚህ አይደለ አዲስ አበባ አይደል ታዲያ? አቶ ዮሐንስም እዚህ አይደል የተማረው? ጥሎ መጡ። እነሱ ቀድመው ነው የመጡት። በዛ የተነሳ እዚህ ነው የተግባቡት እንጂ እኮ ያውቃሉ። እህቱም ታውቃለች፣ የሀብታሙ እህትም ምናምን ቤተሰብ እንዳገለላቸው ታውቃለች። ግን አይ ቲንክ እዚህ ሀገር እንደዚህ ብዙም የሚጠብቅ ነገር የለም። ማንም መገናኘታቸውን አይሰማም ምናምን ስለሆነ ሀብታሙ ሁሉን ነገር ረስቶ ነው ጓደኛም ወዳጅም ዘመድም ያደረገው። እሱ ግን የልቡን በልቡ ይዞ ስራውን እየሰራ ነው። ይሄ ነው ልዩነታቸው። ከሀብታሙ ቤተሰብ በኋላ በተለይ የመገለል ነገር ነው ያለው። ይሄ ሁሉ ነገር ተፈጸመባቸው የዮሐንስ ቤተሰቦች። ከዛ በኋላ ከዛ አካባቢ ተለይተው ወጡ። ዮሐንስስ ምን አይነት ስራ ምን አይነት ህይወት ላይ ቢኖር ነው አሁን ሙሉ ግቢ ተከራይቶ የራሱን ህይወት አንቺንም እዚህ አስቀምጠው እየመራ ሊኖር የቻለው? እኔ እንጃ፣ እኔ ምንም አላውቅም። ብቻ ግን ስመጣ ጥሩ ህይወት ላይ እንዳለ አወቅኩ ምናምን። ሀብታሙ እነሱ ናቸው አብሮ የተቀበሉኝ ምናምን። እኔ ሲስተር ስላለች አንተ ጋር ትረፍ ምናምን ተባብለው ነው ወደዚህ የመጣሁት እንጂ እኔ ግንኙነቴ ከነ ሀብታሙ ጋር ነው። በፊትም እንደነገርኩ ማንም ስለማይገናኝ እነሱ ጋር እና ሀብታሙ ቤተሰቦቻቸውን እየመጡ ይጠይቃሉ ምናምን። በዛ አጋጣሚ ስልክ እንቀያየር ነበር ቅርበት ስላለን እኛም ቤት ስለሚመጡ። እሱም እህቱ የእነሱ ቤት ጠባብ ነው እህትም አለችው ምናምን። የቤት ባዶ ስለሆነ በሚል ነው የመጣሁት። እንደው ከእሱ ጋር አብረሽ ስታወሪ የሚደርስብሽ ነገር እንዳለ በተለየ ሁኔታ አንቺ የሆነ ጉዳት እንደሚደርስብሽ ወይም ደግሞ እያወራሽ ድንገት ፍዝዝ ብለሽ ራስሽን እንደምትስቺ ነበር የተናገርሽው። ከዛ በኋላ ራስሽን ጠዋትም ይሁን ማምሻውን አልጋ ላይ እንደምታገኘው ነበር ይሄን ነገር የነገርሽኝ እና
አንደኛ ራስሽን ተዘጋጅተሽ እንድትጠብቂው ጭምር እንደሚፈልግ ነበር የተናገርሽው። ይሄ ሁሉ ነገር ሲሆን አንቺ ላይ እንደዚህ አይነት ነገሮች ተደጋጋሚ ጊዜ ሲፈጠሩ ከሱ እንደው ከሚያደርገው ነገሮች ልቆጠብ ራሴን ላዘጋጅ ብለሽ አንዳንድ ቀን አስበሽ አታውቂም? ወይም ደግሞ ሳትዘገጃጂ ጠብቀሽው አታውቂም ነበር? አውቃለሁ፣ ግን በጣም ነው የሚደበድበኝ። ያን ሽሽት እኔ ራሴ ቀድሜ ያስበዋለሁ እሱ ከመናገሩ በፊት። እንግዲህ አሁን ላይ ነገሮችን ለማስተካከል አንቺም የተናገርሻቸው ነገሮች ምን ያህል እውነት ናቸው የሚለውን ለማጣራት ከዛ በተጨማሪ ደግሞ አለ የተባለው ዮሐንስ ጋር ማለት እንደዚህ አይነት ነገሮች እንደሚያደርግሽ እና ከአንቺ ጋር በማውራት ብቻ የአንቺ ነገር ራስሽን እስከ መሳት ደርሰሽ እንግዲህ ምን አይነት ነገሮች እንደሚፈጠር አታውቂም። ከዛ በኋላ ራስሽን እንግዲህ የታገኘዋለሁ እንዳልሽኝ አውቃለሁ። እና ውድ ቤተሰቦቻችን ይህንን ነገር ለማየት እንሞክራለን። ከባልደረቦቼ ጋር እማከራለሁ። ከዛ በኋላ ድብቅ ካሜራ ለማስተካከል ነው የምንሞክረው። ከዛ እንግዲህ ዮሐንስ የሚመጣበትን ነው በዚህ ሰዓት አካባቢ ነው ይመጣል ያለችው እና እኛም እዚህ ቤት ላይ ጠብቀ ነው ግርግር ነገር ከሚፈጠር ከውጭ እሱን እንድንከታተል እናደርጋለን። ከዛ ድብቅ ካሜራው ምንድነው የሚያሳየን? አሁን ምንም ያስፈራሽ ነገር የለም። እንደተለመደው አንቺ ተዘጋጅተሽ እንድትጠብቂው ነው የምናደርግሽ። ከዛ መደበኛ ወሬያችሁንም እንድታወሩ ነው የምንፈልገው። ከዛ በኋላ አንቺ ላይ ያደርገዋል የተባለውን ነገር ይሄንን ነገር ስልሽ እንግዲህ ራስሽን ካሳተሽ በኋላ የሚያደርገውን ነገር ሳይሆን ራስሽን እስከ መሳት ያለውን ሂደት እና እንግዲህ አንቺን ወዴት እንደሚወስድሽ ራስሽን ከሳተሽ በኋላ ምን አይነት ነገሮች ሊያደርግ እንደሚችል እኛ ላይ ለመከታተል እንሞክራለን ማለት ነው በድብቅ ካሜራ። ከዛ በኋላ ጉዳት የሚያደርስ አይነት ነገር መስሎ ሲሰማን ወዲያው እሱን ለመያዝ እንሞክራለን። ከዛ በኋላ እንግዲህ ከእሱ ጋር የሚኖረንን ቆይታ እሱ የሚታሰርበትን ነገሮች ለማስተካከል ነው የምንሞክረው ማለት ነው። ዮሐንስ ያለበትን ሁኔታ ኃይለኛ እንደሆነ አንተንም ጭምር ይገላል ብለሽ ስታስፈራሪ ነበር። ይሄ ማለት ደግሞ ያየሽው ወይም የፈራሽው ነገር አለ። ስለዚህ ለአንዴና ለመጨረሻ ጊዜ አንቺንም ስቃይ ለማዳን እንዲሁም ደግሞ እሱን በቁጥጥር ስር አውሎ የተፈጠረው ነገር ምንድን ነው ብሎ ለመረዳት ሌላም ደግሞ የመነነት ጥያቄ ያለበት ሰው አለ። ሜላት የተባለች ህጻን ልጅ አለች እና ስለሷም ነገሮችን ለማስተካከል እንዲመች እስቲ ይህን ነገር እናደርጋለን ማለት ነው። ምንም ያስፈራሽ ነገር የለም። የኔ ባልደረቦች በደንብ ያወሩሻል፣ ያዘጋጁሻል። ወዲያው ነው የምንደርስልሽ። በዚህ መንገድ ቃል እገባልሻለሁ። ከዛ በኋላ ደግሞ እሱን በቁጥጥር ውስጥ ከዋልነው በኋላ ስለሚፈጠረው ነገር እንዲሁም ደግሞ ስላለው እያንዳንዱ ነገር ለመረዳት እንሞክራለን። ከዛ በኋላ የሚኖረንም ቆይታ ይኖራል ብዬ አስባለሁ ከነቃሽ በኋላ። እስከዛው ድረስ ግን ያለውን ነገር እኛ ስለምንከታተል ምንም እንዳትፈሪ፣ እዚህ ቤት ውስጥ ሰው እንደመጣ እንዳታስመስይ ወይም ደግሞ ሰው መጥቶ ነበረ ብለሽ በተወሰነ መልኩ ለማውራት እና ከአንቺ ጋር የሚያደርገውን ነገር ለመረዳት እንዴት እንደመለሻቸው የተወሰነ ወሬ ካወራሽ በኋላ የሚፈጠረውንም ነገር ለማየት እንሞክራለን ማለት ነው። ወደ ቤተሰቦቻችን እንግዲህ ድብቅ ካሜራ ለማስቀመጥ እንሞክራለን። ከዛ በኋላ ደግሞ እሷና ዮሐንስ የተባለው ግለሰብ ምን አይነት ግንኙነት ነው ሊኖራቸው የሚችለው፣ ከዛ በኋላ በምን አይነት መልኩ ነው ሊያወራት የሚችለው የሚለውን ለማወቅ እንሞክራለን። ወዲያው ደግሞ እሷ ላይ ጉዳት የሚደርስ መስሎ ከተሰማን ዘለን ለመግባት እንሞክራለን ማለት ነው። እንግዲህ ዮሐንስ መጥቶ የተሻለ ነገር ቀርቦልን ከዛ በኋላ የምናየውን ነገር ጥሩ እስኪሆን ድረስ አብራችሁ እንድትቆዩና በጸሎታችሁ እንድታግዙን በአክብሮት እንጠይቃለን ማለት ነው። ቸር ቆዩ። ውድ ቤተሰቦቻችን እንግዲህ ድብቅ ካሜራችንን አስተካክለናል። ከባልደረቦቼ ጋር በተወሰነ መልኩ ተመካክረናል ማለት ነው። ወደዚህ ቦታ ላይ ስንመጣ ብዙ ነገሮች እናገኛለን ብለን ነበር። ነገር ግን አሁን ድረስ ዮሐንስን ልናገኘው አልቻልንም። አሁን መምጫው እንደሆነ ነግራናለች ማለት ነው እህታችን። ስለዚህ እያንዳንዱ ነገር የምትነግረን ይሆናል። ከዛ በኋላ ደግሞ እንግዲህ ተዘጋጅቼ ጠብቀዋለሁ ነበር ያለችው። ምናልባት ከወትሮ በተለየ ሁኔታ ላይ ነው ያለችው። በዚህ ሁኔታ የሚናገራት ነገር ይኑር አይኑር እያለችኝ ነበር። አንዳንድ ነገሮችን ሊናገረኝ ይችላል። ስለዚህ በዚህ ነገር ላይ ምን ሊላት እንደሚችል እንዲሁም ደግሞ ያው እሷ ላይ የመጀመሪያ አንዳንድ ዛቻዎች የተለያዩ ነገሮችን ቢኖሩ የተወሰነ መታገስ ያስፈልጋል። ምናልባት ለምን አልገባችሁ የሚልም ጥያቄ እናንተ ላይ እንዳይፈጠር እያንዳንዱ ነገር እስከ መጨረሻ ጊዜ ራሴን ስታለው ነበር ያለችው እና ራሷን ስታ ወዴት እንደሚወስዳት አናውቅም። ያንን ነገር እስከምናረጋግጥ ድረስ የተወሰነ እንታገሳለን። እንግዲህ አንቺ የምትሆኚ እኔ ናት። ምንም ያስፈራሽ ነገር የለም። ሁሉንም ነገር ነግሬሻለሁ። ራስሽንም ያስትሽ ነገር ቢኖር ምናልባት እንዳልተዘጋጀሽም ነግሬሽው ነበር እና እንደዚህ አይነት ሁኔታዎችንም ቢያይብሽ ወይ ስድቦችም ዱላም ሊሆን ይችላል። ይህንም በተወሰነ መልኩ ታግሰን ነው የምንጠብቀው። እሺ ከዛ በኋላ የሚፈጠረውን እያንዳንዱ ነገር ለማየት እንሞክራለን። ወደ ውስጥ ለመግባት ነው የምንሞክረው። ምንም ያስፈራሽ ነገር የለም። በተለየ ሁኔታ እንዳትፈሪ፣ እኛ ወዲያው እንደርስልሻለን። ራስሽን ከሳትሽ በኋላ ወዲያው ለመግባት ነው የምንሞክረው። የእሱን እርምጃዎች ለማየት ነው የምንሞክረው እና ምንም እንደማትፈሪ እርግጠኛ ነኝ። አይደለም ያስፈራሽ ነገር የለም። በጣም ጥሩ። ስለዚህ ውድ ቤተሰቦቻችን ያን ነገር እናደርጋለን ማለት ነው። አሁን ወደ መቃረቢያው ደርሷል። ስለዚህ እሱ እስኪመጣ ያለውን ነገር እንጠብቅና እያንዳንዱ ነገር ለማየት እንሞክራለን ማለት ነው። አንቺ ምንም እንዳትፈሪ፣ እኔና ባልደረቦቼ ውጭ እንከታተላለን። ይሄ ካሜራ ድብቅ ካሜራ ነው። ወደዚህ ምንም በሚያስታውቅ ሁኔታ እንዳታይ፣ ከውጭ ከመግቢያው ጀምሮ እያንዳንዱ ነገር ላይቭ ነው የምናየው። ምንም እንዳትፈሪ እሺ።
ማነው? ምንድነው? ብሎ እንደሄደብሽ ስራ ይዤ እኮ እረፈደብኝ። ማለቴ ሰዓት አልበቃኝም። ይቅርታ በጣም ስራ አንቺ ስራ ምን አገባኝ እኮ ስራ ይዤ ነበር። እባክህ እንዳትመታኝ። ምን ብዬሽ ነው የሄድኩት እኮ ስራ ይዤ ነበር። ሌላ ጊዜ እንዴት ነው የምጠብቂኝ? አይደለም ስራ ይዤ ነበር። ሌላ ጊዜ ስራ የለም ቤት ውስጥ አይደለም እኮ በቃ ምን ችግር አለ? አንድ ቀን ብታልፈኝ። ስራ ይዤ ነበር። እኔ ሌላ ጊዜ እንደዚህ አደርጋለሁ እንዴ? እኔ ባልኩሽ ነው የምኖረው እንጂ አንድ ቀን አትለፈኝ። እሺ እንዳትመታኝ። እሺ እኔ ማላጋት ነው። አሁን ምን አለ ቤት ውስጥ ምን አይነት ስራ ኖሮ ነው ተዘብዝፈሽ የምትይው? ይቅርታ በጣም ሰው መጥቶ ነበር። ማን ነው የመጣው? እኔ እንጃ አላውቃቸውም። እዚህ ቤት የሚከራይ ቤት አለ ወይ ብለው ነበር የመጡት። አንቺ ሴትዮ ቆይ ያምሻል? ጤነኛ አይደለሽ? ምን ብዬሽ ነው የወጣሁት? ማን እንደሚመጣ እዚህ ቤት እንዳከፍቺ ብዬሽ አይደል የሄድኩት? ዝም ብያቸው ነበር፣ ግን በኃይል በሩን ሲያንኳኩ ማንም እንደሌለ ልነግራቸው ስከፍት አንቺን ወስጄ እኮ አንድ ኩሽና ተከራይቼ እኮ እዛ መቆለፍ አላቃተኝም። አንቺ ግን እዚህ ቤት ሰፊ ስለሆነ ቢያንስ ነፃኝነት ውስጥ ከዚህ ቤት እየወጣሽ እንድትዞር ዞር እንድትይ ምናምን የረጅም ነገር ትዝ እንዳይልሽ እያልኩኝ ነው ሙሉ ግቢ የምከፍለው እንጂ እዚህ ለአንቺ የአንድ የ2,000 ብር እና የ3,000 ብር ቤት መከራየት አቅቶኝ መሰለሽ እኮ በሩን በኃይል ሲያንኳኩ። ለማንም እንዳከፍቺ ጠዋት ስወጣ ምን ብዬሽ ነው የሄድኩት? ለማንም እንዳከፍቺ ብዬሽ አይደል የሄድኩት? እሺ ለማንም ከከፈሽ በኋላ ነው አልከፍትም እንዴ? አይ በሩን በጣም በኃይል መቱት። ይምቱት፣ ሰዎቹም ሄደው ይደብድቡት፣ እንደፈለገ ያርጉት። አንቺ ቤትሽ ውስጥ ቁጭ በይ። ምን አገባሽ ስለግቢው? ቤቱን ነው ጠብቄ የተባልሽ አይደል እኮ። ሰዎቹ አልሄዳሉ። ምን አሉሽ? ከዛ ምን አሉሽ? የሚከራይ ቤት አለ ሲሉ አይ ሁሉም ተይዘዋል የሚከራይ የለም አልኳቸው። ሲጀመር እንደምናከራይ ማን ነገራቸው? እኔ ምን አውቃለሁ? እኔ ምን አውቃለሁ? አንቺ አለ እኔ በረከ ክፍሽው እንዴት አትጠይቂያቸው? እኔ ምን ቤት ስላለ ነው። ስራሽ ምንድን ነው? አንቺ ስትይ ስራሽ ምንድን ነው? ለምን መጣችሁ ብዬ መጠየቅ ነበረብኝ። ስራሽ ምንድን ነው? እዚህ እንድትጠብቅ ያንን ነው ያስቀመጥኩሽ እኮ። እዚህ ቤት ማንም መከራየት እንደማይችል ነገርኳቸው እኮ። እንደማይችል ነው እንጂ የነገርሻቸው ማን እንደጠቆማቸው ሌላም ነገር ይጠቁማቸው በዚህ አይነት ማለት ነው። አይ ተጠቆመው እንኳን አይደለም ማጠቆማችሁ ስላቸው አይ እንዴ እያንኳኳን ተጠቆሙ እንዳልሆነ በምን አወቅሽ አንቺ? ሰፈር እያንኳኳን ቤት እየፈለግን ነው፣ ለሀገሩ አዲስ ነን አሉ። እሺ ያ ደግሞ ደደባጎትሽ የደወለ እያስቸገረኝ ነበር። ስራ አላሰራለኝ። ምንድነው የምፈልገው ከቤታችሁ? በቃ እመጣለሁ እኮ ብሎ ነው። ኧረ ደስ አለሽ? አዎ በጣም ደስ አለሽ። ችግር አለው? መምጣት አልነበረበት? ምን ነው ይሰውን በጣም አይን እያወጣሽ ነው አይደል? በጣም እየተደፋፈርሽ ነው። እንዴት ነው የምታዋሪኝ? እንዴት ነው የምታዋሪኝ? ቤተሰቦቼ እኮ በጣም ነው። ምን አገባኝ እኔ ታዲያ? እኔ ምን አገባኝ? ያገባኛል ስላንቺ ቤተሰብ እኮ እኔ ልበልሽ ምንድን ነው እንዲህ የሚያስገለፍጥሽ? አስር እየደወለ ስራ አላሰራ ሲለኝ ነበር። እኔ በእናንተ ቤተሰብ እዚህ አንቺ ሳያንሰኝ ደግሞ ከዛም እየደወሉ አላስቀምጥ ይቀሩ። ምን አገባኝ እኔ ምንም ቢፈልግ አይመለከተኝም። አጠይቀኝ። እኔ የምልሽን ብቻ ነው መስማት ያለብሽ። እሺ ለማንኛውም አጎቴን ማግኘት እፈልጋለሁ። አድራሻ ላክለትና ይምጣ ይሻልሻል። እዚህም ደግሞ እንዲመጣ ማትፈልግ ከሆነ አትቼ ማግኘት ይችላል። አንቺ እንዴት ነው ይሄን ሰሞን እንዴ አፍ በጣም እየተካፈሽ ነው? ታውቆሻል። እኔ የምልሽን ብቻ ነው እየሰማሽ ነው ነው። ስለምን አጎት ማግኘት ነው የምታወሪው? እሺ በቃ እሺ። እዛ አገኛለሁ ምናምን እያለ የሚፈላሰፈውን ነገር በምትይው ደውይና አንድ መላበይ። እዚህ ላይ ስራ መስራት አልቻልኩኝ። ምን እየበላሽ ልኖሪ ነው? አፈር ተበያለሽ። እኔ ስራ ካልሰራው እዛ እናትና አባትሽን እየላኩኝ አኖራለሁ። ደግሞ ብሎ ሊያያት አልያት ብለው ደግሞ ጭቅጭቅ ልግባ እንዴ? በቃ እዚህ ስራ የሰራው ነው የራሴ ነው ጀምሬያለሁ ምናምን ብለሽ እንትን እሺ፣ ሰምተሽኛል? ተነሽ ስክሪፕቱን ጭንቀት ወይ ጉድ! ጭራሽ መልስ መስጠት ጀመርሽ የለም? ቆይ አይ ነኝ ታውቁሽኝ ይሄን ሰሞኑን ነኝ ጥፋት ረጋፊና ብቻ
ዮሐንስ ታውቁሽን ሰው